ትንሽ ገዘፍ ያለ ነው እንደገባን ፍለፊት የምናገኘው ዳይኒንግ ቴብላችን ነው ከኦፕን ኪችን ጋር እንደምታዩት እንግዲህ የተለያየ ነገር አለን እዚህ ጋር ማብሰያ ኦቨን አለን ማይክሮዌቭ ፓናሶኒክ ማይክሮዌቭ ፈረስ የሚያስጋልብ አይነት ሳሎን ነው እንደምታዩት ጃኩዚ ተስተካክሎላችኋል እንግዲህ እዚህ ጋር ዘፍዘፍ ደግሞ ብለን መታጠብ እንፈልግ ሰዎች እንደዛ አይነት ጃኩዚ አለው ስለዚህ ይሄን አፓርትመንት መከራየት የምትፈልጉ ሰዎች ሰላም እንደምን አላችሁ ውድ የዩቲዩብ ቻናል ተከታታዮቻችን አማን ነው በያላችሁበት እንግዲህ በያላችሁበት ሰላም እንድትሆኑ የዘወትር ምኞታችን ነው ከዚህ ከዩቲዩብ እኔ ሳሚ ነኝ አፓርትመንቱ ላይ ነው ያለነው ዛሬም ደግሞ ሌላ ቤት ተገኝተናል እዚህ ቦሌ አካባቢ ውስጥ ገብተን ምን እንደሚመስል እናሳያችኋለን ባለ 3 መኝታ ፔንት ሃውስ ገዘፍ ያለ አፓርትመንት ነው እንግዲህ ቻናላችንን ሰብስክራይብ ላይክ ኮሜንት እንዲሁም ደግሞ ቪዲዮቻችንን ሼር ያረጋችሁ አብራችሁን ቆዩ በተለያዩ ፕሮግራሞች ወደ እናንተ መድረሳችንን እንቀጥለናል ስለዚህ ሰፖርት አርጉን ድጋፋችሁን አሳዩን የፕሮግራማችን ስፖንሰር ኮኮብስኩት ነው ኮኮብስኩትን በጣም እናመሰግናለን ከልብ በተለያዩ ሸቀጣ መደብሮች እንዲሁም ደግሞ ሱፐርማርኬቶች ያገኙታል ጣዕምን ይዞ ወደ እናንተ መጥቷል ኮኮብስኩትን በጣም እናመሰግናለን ውስጥ እንግባና እስቲ ምን ይመስላል የሚለው ነገር አፓርትመንቱን ይሄ አፓርትመንት በኪራይ መልክ የተዘጋጀ ነው ስለዚህ ስንት ብር ይከራያል የሚለው መጨረሻ ላይ እነግራችኋለን እንግባና አብራችሁን ቆዩ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ ብትችሉ ኮኮብስኩትን ያዙበት በጣም አሪፍ እንግባና እስቲ ቤት ለምቦሳ ከፍተን እንገባለን እንግዲህ ፔንት ሃውስ አፓርትመንት ስለሆነ ትንሽ ገዘፍ ያለ ነው እንደገባን ፍለፊት የምናገኘው ዳይኒንግ ቴብላችን ነው ከኦፕን ኪችን ጋር እንደምታዩት ስለዚህ ዳይኒንግ ቴብላችን በዚህ በኩል ባልከኒ ያለው ደስ ይላል በጣም ቪው ባለ 8 ሲት ዳይኒንግ ቴብል አለን እዚህ ጋር ምግብ ኩክ ስለሚደረግልን ቁጭ ብለን እዚህ ጋር መብላት ምንችልበትን አማራጭ ይሰጣናል ገዘፍ ያለ አፓርትመንት ነው እዚህ አፓርትመንት ላይ የውሃና የመብራት አገልግሎት አያሳስብም ምክንያቱም በጣም ትልልቅ ታንከሮች እንዲሁም ደግሞ ባክአፕ ጄነሬተር ስላለ ኤሌክትሪክ ችግር የለም እንደዚህ ስትገቡ በዚህኛው በኩል ፍሪጅ ባለ 2 ተካፋች ገዘፍ ያለ ፍሪጅ ታገኛላችሁ ስለዚህ ይሄ አፓርትመንት ፈርኒሽድ ነው ስለዚህ የሚጠበቅባችሁ ምግባችሁንና ጓዛችሁን ብቻ ይዛችሁ መምጣት ነው እንደምታዩት በጣም ሰፊ ፈረስ ሊያስጋልብ የሚችል ኦፕን ኪችን አለን እዚህ ጋር ስፔሱ ወደዛ ብሎ ለመንቀሳቀስ በደንብ ይመቻል ቦሌ አካባቢ ስለሚገኝ እዚህ አካባቢ እንግዲህ ቤት መከራየት እንፈልጋለን የምትሉ ይሄንን አፓርትመንት እንደ አማራጭ ማያስ ትችላላችሁ ስለዚህ በተለይ ፋሚሊ ለሆናችሁ አማራጭ መሆን ይችላል ምክንያቱም በጣም ትልቅ ስለሆነ እንግዲህ የተለያየ ነገር አለን እዚህ ጋር ማብሰያ ኦቨን አለን ማይክሮዌቭ ፓናሶኒክ ማይክሮዌቭ እዚህ ጋር የቃ ማድረቂያ እንደዚህ አድርገው አስተካክለውልናል ስለዚህ ቆንጆ ነው ብዙ ጊዜ ላይ ከሚሆን ይሄኛው ደግሞ ያምራል እዚህ ጋር ደርቆ እንግዲህ እቺኛዋን አንስተን እናራግፍና ውሃውን አጠንፍፈን መልሰን እንከታለን ስለዚህ ማድረቂያውን በጣም ቆንጆ ነው ኤሌክትሪክ የሆነ የማብሰያ ከሳከር ጋር ተገጥሞለታል የኤሌክትሪክ የሆነ ምድጃ ስለዚህ እንግዲህ እንደምታዩት ነው በጣም ቆንጆ ጽድት ያለ ብርሃን በደንብ ያለው በዚህ በኩል ባልከኒ ስላለው ወተን ባልከኒው እናያለን ምን አይነት ቪው እንዳለው ስለዚህ እንደምታዩት ነው በጣም ነው የሚያምረው ግዙፍ ነው በዛ ላይ ሌሎች ነገሮች እንቃኝ በዚህ በኩል ሌላ ያላሳያችሁ ነገር ከፍሪጁ አጠገብ እንደዚህ ተካፋች ሌላ ምናስቀምጠው ነገር ካለ በደንብ መደርደሪያ ሳህኖቻችንን ብርጭቆ የተለያየ ነገር ማስቀመጫ አለው
እንግዲህ እቃ አላስተካከሉለትም እቃ የለውም እቃ እንግዲህ ከኛ ነው ይዘን መምጣት የሚጠበቅብን በጣም ነው የሚያምረው እንደምታዩት ስለዚህ እንግዲህ እንደገባን ፊት ለፊት የምናገኘው ኪችኑን ስለነበረ እና ዳይኒንግ ቴብሉን እሱን አሳየናችሁ በስተቀኝ በኩል ግን እዚህ ጋር የሰራተኛ መኝታና መታጠቢያ ቤት አለው ተስተካክሏል እንደምታዩት የሰራተኛ መኝታ አለው እንደገና ሰፋ ያለ እንደውም ትልቅ ነው ያው ካሬው ፔንታውስ ስለሆነ በደንብ ገዘፍ ያለ ነው ስለዚህ እጅ መታጠቢያ ቶይሌት ሲት እንዲሁም ደግሞ ሻወር የሚወሰድበት በደንብ ሰፋ ያለ ስፔስ ተስተካክሎለታል ስለዚህ ሰራተኛ መኝታ ቤት አያሳስበንም ለብቻው ሰው እዚህ መጥቶ መጠቀም ይችላል ቺልክ እንደገባን ከሜን ጌቱ በስተቀኝ በኩል የምናገኛት ነው ስለዚህ ወደ ሊቪንግ ሩማችን ኒድ እዚህ ጋር ያው እንደ ኮሪደር እንደ መሸጋገር ያርገው እንግዲህ ቆንጆ አይነት ነገር አስተካክለውልናል ለቤቱ የበለጠ ለውበቱ አሪፍ ኢሜጅ ይሰጣል ሊቪንግ ሩማችን በጣም ትልቅ ነው ከቆንጆ ሌዘር ሶፋ ጋር ተስተካክሎለታል ፈረስ የሚያስጋልብ አይነት ሳሎን ነው እንደምታዩት ስለዚህ ሶፋችን ይሄን ይመስላል እቺ በተለይ ቲቪ ማታ ማየት ለሚፈልግ ሰው አማራጭ ይሆናል እዚህ ጋር ጋቢያችንን አርገን እንደዚህ ቲቪያችንን ማየት የምንችልበትን አማራጭ ይሰጠናል በጣም ቆንጆ ሌዘር ሶፋ አለን ባልከኒ ሳይሆን በዚህ በኩል ያለን መስታወት ነው ባልከኒ በዛች በኩል በኪችኗ በኩል ስላለች እሷን ወተናያታለን 15ኛ ፎቅ ላይ ስለሚገኝ ይሄ አፓርትመንት ቪው በጣም ነው የሚያምረው ቦሌ ሚካኤልን ወደ ሳሪስ ከዛ ወደ ቦሌ አየር መንገዱን ጨምሮ ከዚህ ጋር በደንብ ማየት ያስችለናል በጣም የሚያምር ቪው አለው በዚህ በወሎ ሰፈር በኩል ዞሮ ወደ ቦሌ ሚካኤል የሚሄደውን አስፋልት በደንብ ነው ከዚህ ጋር ቆመን ማየት የሚያስችለን በጣም የሚያምር ቪው አለው ስለዚህ ሁለት መስኮት አለው ሳሎናችን በጣም ትልልቅ መስኮቶች ናቸው አንድ አይነት ቪው ይጋራሉ እስቲ በዚህ በኩል ባልከኒ ስላለው በዳይኒንግ ቴብላችን በኩል ባልከኒውን አላሳያችሁ መጀመሪያ ሳሎኑን እንየው ብዬ ነው ስለዚህ በዚህ በኩል እንደዚህ መውጣት እንችላለን እንግዲህ በዛ በኩል ቀደም ያሳያችሁ ቪው ደግሞ እንደዚህ ወጣ ብለን አየራችንን እየተቀበልን በተለይ ማታ ላይ ፀሐይ ጥላ በሚሆንበት ሰዓት አሁን በዚህ ሰዓት ያው በደንብ ኃይለኛ ፀሐይ ያገኘዋል ቤቱ ስለዚህ ወንበራችንን ይዘን ቁጭ ብለን ወንዝ ይታየናል በዚህ በኩል ከየትም ይመጣ ወንዝ እንደሆነ አላቀም ግን በደንብ ወንዝ አለው የተለያዩ ቪላ ቤቶች ይታዩኛል ቀደም የነገርኳችሁ ሲኖች ወደዚህ ወደ ቃሊቲ መስመር በደንብ በዚህ በኩል ይታያል ቦሌ ሚካኤል ያው በደንብ ግልጥ ብሎ ነው የሚታየው እንዲሁ ቦሌን ጨምሮ የመገናኛን ቪው ወደ ላይ ያሳየናል አውሮፕላን እዛጋውን እየተነሳ ነው በደንብ ከዚህ ጋር ይታያል ስለዚህ እንግዲህ አሪፍ ቪው አለው ማለት ነው በዚህ በባልከኒ በኩል ባልከኒው ላይ ስንሆን በዚህ በዳይኒንግ ቴብሉ ጋር ስንወጣ ስለዚህ እንደዚህ በሜንጌቱ እንደገባን በሳሎኑን ካገኘን በኋላ ሁለት አቅጣጫዎች አሉ በኪችኑም ወደ መኝታ ቤቶች ያስኬደናል በቀኙ በኩል ደግሞ ወይም በሳሎኑ ደግሞ አልፈን ወደ ማስተር ቤድሩም እንሄዳለን መጀመሪያ መናገኛው ክፍል ያረጉልን እንግዲህ የልብስ ማጠብ ዋሺንግ ሩም አይነት ነገር ነው ስለዚህ ማጠቢያ ክፍል አለን ልብሳችንን ማጠብ እንችላለን እዚህ ከነ ቆሻሻ ልብስ ማስቀመጫ እንደዚህ አይነት ባስኬት ጋር አብረው አስቀምጠውልናል ስለዚህ ልብሳችንን እዚህ ማጠብ እንችላለን ቀጣይ
ቀጣይ የምናገኘው ክፍል እንግዲህ እንደተለያየ ነገር እንደ ቢሮ መጠቀም እንችላለን ካልፈለግን ደግሞ እንደ ልብስ መተኮሻም አርገን መጠቀም እንችልበት አማራጭ አለ አነስተኛ ክፍል ፍለፊት ደግሞ እንደዚህ መስታወት አርገው አስተካክለውልናል ለብሰን ከወጣን በኋላ እንግዲህ በደንብ አቋማችንን የምናይበት የምናስተካክልበት ቆንጆ የድሬሲንግ መስታወት አይነት ነገር ልብስ ለብሰን የምናይበት አይነት መስታወት አስተካክለውልናል ገዘፍ ያለ መስታወት ነው ስለዚህ በዚህ በኩል ወደ ማስተር ቤድሩሙ ያስገባናል በጣም ትልቅ ነው ማስተር ቤድሩሙ ገዘፍ ያለ ነው በጣም ትልቅ አልጋ ምን ያክላል ባካችሁ በጣም ትልቅ አልጋ ከሳይድ ቴብሎች ጋር እንደዚህ ተደርጎ ተስተካክሎልናል ባልከኒ ያለን መስታወትም ባልከኒም አለው በዚህ በኩል እንደምታዩት መስታወት አለው ያው አንድ አይነት ከቀድሙ ቪው ጋር አንድ አይነት ነገር ነው ቪው ሼር የሚያደርጉት እንግዲህ እንደምታዩት በዚህም በኩል ያስወጣናል ወደ ውጪ ስለዚህ ነፋሻማ አየር አለው ደስ ይላል በጣም ቪው በጣም ነው የሚያምረው ቀድም እንዳልኳችሁ እንዲሁ እንድታዩት ያለው እንጂ አንድ አይነት ቪው ነው ሼር የሚያደርጉት ስለዚህ ቲቪም ማየት የምትፈልጉ ሰዎች ቲቪ ማርገውላችኋል ፈርኒሽድ ስለሆነ አንድ ሰው ቁጭ ብሎ መኝታ ቤት ቲቪ ማታ ላይ ማየት የሚፈልግ ሰው አለ ስለዚህ እሱንም ማረግ የምትችሉበት አማራጭ አለ በጣም ትልቅ የሚባል ሽንት ቤት አለው ድሬሲንግ እዚህ ጋር ተስተካክሎልናል ስለዚህ ቁም ሳጥኖቻችን በደንብ ገዘፍ ያሉ ናቸው እንደምታዩት ከገባን በኋላ እንግዲህ በስተግራም በኩል በስተቀኝም በኩል በደንብ ትልልቅ ቁም ሳጥኖች አሉ ስለዚህ ልብስ እዚህ ለብሰን መውጣት እንችላለን ከዛ በመቀጠል እንግዲህ በጣም ፈረስ የሚያስጋልብ የሚያክል መታጠቢያ ቤት ጃኩዚ ተስተካክሎላችኋል እንግዲህ እዚህ ጋር ዘፍዘፍ ደግሞ ብለን መታጠብ የምንፈልግ ሰዎች እንደዚህ አይነት ጃኩዚ አለው እንደምታዩት ሻወር ደግሞ መውሰድ የምንፈልግ ደግሞ ከሆነ በጣም ትልቅ ሻወር ቤት አለን ምን ያክላል በጣም ትልቅ ነው ግዙፍ የሆነ ነው ስለዚህ ሻወራችንን እዚህ መውሰድ እንችላለን በቦክስ ተዘግቶልናል ቶይሌት ሲት እዚህ ጋር እጅ መታጠቢያ ከመስታወት ማያ ጋር እንደዚህ ተደርጎ ተስተካክሏል በጣም ትልቅ ነው ትልቅ አፓርትመንት ነው ፔንትሃውስ ስለሆነ እንግዲህ ገዘፍ ያለ ነው ስለዚህ መጨረሻ ላይ ዋጋውን አስቀምጥላችኋለሁ መከራየት የምትፈልጉ ሰዎች በምን ያህል ብሬን ቤት ማግኘት እንደምትችሉ ቦሌ አካባቢ ነው የሚገኘው ስለዚህ እንግዲህ ለአጭር ጊዜ ከ3 ወር ጀምሮ ለረጅም ጊዜ አጭር ጊዜ ከሆነ 3 ወር ረጅም ጊዜ ከሆነ ደግሞ እስከፈለጋችሁበት ጊዜ ድረስ መከራየት የምትችሉበት አማራጭ አለ ቀሪ ሁለቱን መኝታ ቤቶች እናያቸው እናንተ ግን እስከዛ ቻናላችንን ሰብስክራይብ ያረጋችሁ ቆዩ የፕሮግራማችን ስፖንሰር ኮኮ ብስኩት ነው ኮኮ ብስኩትን በጣም እናመሰግናለን በሁሉም ሸቀጣ ሸቀጥ መደብሮች እንዲሁም ደግሞ ሱፐርማርኬቶች ኮኮ ብስኩትን ያገኛሉ ኮኮ ብስኩት ብለው ይጠይቁ ልዩ ጣዕምን ይዞ ወደ እናንተ መጥቷል ኮኮ ብስኩትን በጣም እናመሰግናለን አብሮን ስለሚሰራ እንግዲህ ካፍታ ቆይታ በኋላ ስንመለስ ሁለቱ መኝታ ቤቶች እናያለን አብራችሁን ቆዩትም እንዳትሄዱ ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣ ሸቀጥ መደብሮች ያገኙታል ልዩ ጣዕምን ይዞ መጥቷል ኮኮ ብስኩት ለዩቲዩብ ቻናል ላይ ከሳሚ ጋር ያላችሁት ሙሌ አብሮኝ ያለ ከሙሌ ጋር ሙሌን አስተዋውቃችኋለሁ ከሙሌ ጋር ነው ምንሰራው ሙሌ ነው አብሮኝ ያለው ስለዚህ እንግዲህ በሳሎናችን በኩል እንደዚህ አቋርጠን ስንመጣ ደግሞ በስተግራ በኩል ምናገኘው ሁለቱ መኝታ ቤቶች ነው
እንግዲህ እንደ መጠነኛ እንደ ማረፊያ ነገር እንደዚህ አድርገው አስተካክለዋል። ሻይ ቡና ንባብ የምትፈልጉ ከሆነ እዚህ ጋር ቆይታ ማድረግ ይቻላል። በጣም ነው የሚያምረው። ወንበሯ ታምራለች ዲዛይኗ። ስለዚህ አጭር ነገር ፒሲ ይዛችሁ ትንሽ ነገር መስራት የምትፈልጉ ከሆነ እስቲ ሻይ አምጡልኝ ማለት የምትፈልጉ ከሆነ እንደዚህ አይነት እንግዲህ ቆንጆ ስፔስ አለቻት እዚሽ ጋር ታምራለች በጣም። ስለዚህ በዚህ በኩልም በደንብ ቆንጆ ቪው አለው። እሱም ያው ቀደም ያልኳችሁን ደግሞ በስተግራ በኩል የሚያሳየን አይነት ነገር ነው ያለው። ቀደም በወጣንበት ባልከኒ ማለት ነው። ወደ ስተግራው በደንብ ወደ ቦሌ ደግሞ ያደላ ቦሌ ከዚህ ከጋራ ድንጻ ጀምሮ ያለውን ቪው ወደ ቦሌ ድልድይ ያለውን ቪው ማየት እንችላለን በዚህ በኩል። ሁለቱ መኝታ ቤቶች እናያቸው። የመጀመሪያው መኝታ ቤት በዚህ በስተቀኛችን በኩል ይገኛል። በደንብ ገዘፍ ያለ ነው እሱም። ያው ሽንት ቤት የጋራ ነው ያላቸው ሁለቱ መኝታ ቤቶች። በደንብ ትልልቅ ቁም ሳጥን እንደምታዩት ባለ አንድ እና ባለ ሁለት ተካፋች በደንብ ለመደርደር የሚያስችል ተደርጎ ፓርቲሽን ተደርጎ ተስተካክሎልናል። ልብሳችንን ይዘን መጣ መደርደር ብቻ ነው የሚጠበቅብን። ቆንጆ አልጋ ሁሉ ነገር ተስተካክሎለታል። እንደምታዩት በዚህ በኩል አሁን በዛ ያየነውን ቪው የሚያሳየን ደግሞ የወሎ ሰፈርን መንገድ ቁልጭ አርጎ የሚያሳይ ነው በደንብ። ስለዚህ ወደ ጋራድ ህንጻ የሚሄደውን ከዚህ ከወንጌላዊት የሚሄደውን አስፋልት በደንብ መቃኘት ይቻላል በዚህ በኩል። ስለዚህ በጣም ቆንጆ አፓርትመንት ነው ከቆንጆ ቪው ጋር ይሄንን ይመስላል እንዳያችሁት። ሁለተኛው መኝታ ቤት ደግሞ ሁለቱ መኝታ ቤቶች የጋራ ሽንት ቤት ነው ሼር የሚያደርጉት። ይሄኛው ደግሞ ሁለተኛ መኝታ ቤታችን ነው። በቆንጆ ሁኔታ የተስተካከለ ትልቅ አልጋ ልክ እንደዛኛው ትልልቅ ቁም ሳጥኖች ባለ ሁለት ተካፋች ባለ አንድ ተካፋች ደግሞ ሲሆን እንደዚህ ለመደርደር እንዲመቸን ተደርጎ በደንብ ፓርቲሽን ተሰርቶለታል። ስለዚህ በጣም ነው የሚያምረው። አልጋ ብርሃኑ በጣም ቆንጆ ነው። የብርሃን ችግር አላየውም። በደንብ ሰፊ ብርሃን በደንብ አለው። ስለዚህ ይሄኛውም ልክ እንደዛኛው መኝታ ቤት የዚህ የወሎ ሰፈርን መንገድ በደንብ ያሳየናል። ወጣ ብለን ለአስፋልት በጣም ቅርብ ነው። ገባ ብለን ነው የሚያስብል ነው። በቃ ገባ ተብሎ የምናገኘው አፓርትመንት ነው። የውሃ የመብራት ችግር የለበትም ወይም ደግሞ አያጋጥመንም። ውሃ በበቂ ሁኔታ አለ። መብራት እንዲሁ ባካፕ ጀነሬተር አለ። መጨረሻ ላይ ይሄንን ቤት መከራየት የምትፈልጉ ሰዎች ዋጋውን ነግራችኋለሁ። ይሄ ደግሞ ለሁለቱ ኮመን መታጠቢያ ቤት ነው። እንዲሁ ትልቅ ነው። ካሬው በደንብ ትልቅ ነው። እጅ መታጠቢያ ከቆንጆ ፊት ማያ መስታወት ጋር እንደገና እዚህ ጋር መደርደሪያ ኮልጌት፣ ጥርስ ብሩሽ እንዲሁም ደግሞ ጺም መላጫ የተለያየ ነገር የምናስቀምጥበት ማስተካከያ ቦታ አለን። ሻወር ጽድት ያለ ሻወር በቆንጆ ሴራሚክ የተሰራ እንግዲህ ሻወራችንን ወሰድ አድርገን መውጣት እንችላለን። ቶይሌት ሲት አለን። በደንብ በጥሩ ሁኔታ ተስተካክሎልናል። መብራታችንና አጥፍተን እንወጣለን። እንግዲህ ይሄንን አፓርትመንት መከራየት የምትፈልጉ ሰዎች ለኪራይ የተዘጋጀ ነው። ፔንት ሃውስ ባለ 3 መኝታ እንዳሳያችሁ ከቆንጆ ቪው ጋር ታገኛላችሁ። ስለዚህ ታች ባለው ቁጥር ደውላችሁ ኮሙኒኬት ማድረግ ትችላላችሁ ከነሱ ጋር። እንግዲህ ዛሬው አፓርትመንት ቱራችን ይሄን ይመስላል። እንዳያችሁት ነው። በጣም የሚያምር ቤት እንዳያችሁ ተስፋ እናደርጋለን።
ባለ 3 መኝታ እንግዲህ ሁለቱ መኝታ ቤቶች የጋራ መታጠቢያ ቤት ያላቸው አንደኛው ደግሞ በጣም ትልቅ መታጠቢያ ቤት ከጃኩዚ ጋር እንዲሁም ደግሞ ከድሬሲንግ ሩም ጋር ያለው በጣም የሚያምር ባልከኒ ያለው በጣም ነው የሚያምረው እንግዲህ ቪዎቹን በጣም ቆንጆ ናቸው ወንዝ የምናይበት ወደዚህ ወደ ቃሊቲ ወደ ንፋስ ስልክ ወደ ቦሌ ቡልቡላ እንደገና ቦሌ ሩዋንዳ ቦሌ ሚካኤል ወደ ቦሌ ዋናው ቦሌ ይሄን ሁሉ ነገር የሚያሳይ አይነት ቪው ያለው አፓርትመንት ነው ስለዚህ ይሄን አፓርትመንት መከራየት የምትፈልጉ ሰዎች 5000 የአሜሪካ ዶላር መክፈል ይጠበቅባችኋል ወይም ደግሞ በለቱ ምንዛሬ ተቀይሮ መክፈል የሚቻልበት አማራጭ አለ ግን ምንድነው ጥሩ ነገሩ ኔጎሺየት ማድረግ ይቻላል መደራደር ይቻላል ስለዚህ ታች ባለው ቁጥር ደውላችሁ መነጋገር ትችላላችሁ ታች ቁጥር አስቀምጬላችኋለሁ ስለዚህ የዛሬው አፓርትመንት ቱራችን ይሄን ይመስላል አብራችሁ ስለነበራችሁ በጣም ነው እናመሰግነው ኮኮብ ብስኩት የዘውትር የፕሮግራማችን ስፖንሰር ነው በተለያዩ ሸቀጣ መደብሮች እንዲሁም ደግሞ ሱፐርማርኬቶች ያገኙታል ኮኮብ ብስኩትን ኮኮብ ብስኩት ብለው ይጠይቁ ልዩ ጣዕምን ይዞ መጥቷል ኮኮብ ብስኩት እኔ ሳሚ ነበርኩኝ ከአፓርትመንት ቱራችን ጋር እንግዲህ አፓርትመንት ያስጎበኙዋችሁ አብሬ ነበርኩኝ በተለያዩ ፕሮግራሞች ወደናንተ መድረሳችንን እንቀጥላለን ስለዚህ አብሮነታችሁን አሳዩን ቻናላችንን ሰብስክራይብ ላይክ ኮሜንት እንዲሁም ደግሞ ቪዲዮቻችንን ሼር በማድረግ በሌላ ፕሮግራም እንመለሳለን እስከዛ ድረስ እንግዲህ በያላችሁበት መልካም ተመኘን አሪፍ ነገር እንዲገጥማችሁ ተመኘን መልካም ጊዜ በያላችሁበት ተሰነባበትን ለዛሬ ይህንን ፕሮግራም ስፖንሰር አድርጎ ያቀረበሉት ኮኮብ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣ መደብሮች ያገኙታል ልዩ ጣዕምን ይዞ መጥቷል ኮኮብ ብስኩት